لا تجعل لنا ذنب ብልህ ማለት በእያንዳንዱ ቀን በእያንዳንዱ ሰዓት ኸይር መስራት፣ ከወንጀል መራቅ፣ ወደ አላህ ተባረከ ወተዓላ መቃረብ ዓላማው ግቡ የሆነ ሰው። ሞኝ ማለት ደግሞ እንደዚሁ የበላ እየጠጣ እየተኛ ሕይወቱን የሚያጋደል ሰው። ነፍሱን ያጠራት ዳነ፣ ስኬታማ ሆነ። ነፍሱን ያቆሸሻት አፈረ፣ ከሰረ፣ አነሰ፣ ተዋረደ ብሎ በአላህ ማመን መልካም ሥራ መስራት ነፍስን ያጠራል፣ ነፍስን ያጸዳል፣ የውስጥ እውነተኛ ደስታን ይሰጣል። በተቃራኒው ደግሞ ወንጀል ማብዛት፣ አላህ ያዘዘንን ከመታዘዝ ወደ ኋላ ማለት፣ ስሜትን መከተል፣ ዲንን ቸላ ማለት፣ በአዱንያ መታለል፣ ለጊዜያዊ ለቅጽበታዊ ደስታ ብሎ የአላህን ቁጣ የሚያመጣን ነገር መዳፈር ቀልብን ያቆሻል፣ ነፍስን ያበላሻል። ከሰዎች ሁሉ መጥፎ ሰው ረመዳንን የሚያመልክ ሰው ነው። ለረመዳን ብሎ ደግም የሆን ሰው ነው ተብሎ ከሰዎች ሁሉ ጥሩ ሰው የትም ይኑር መቼም አላህን ተባረከ ወተዓላ አስታውሶ አላህን ፈርቶ የሚስተካከል ቀጥ የሚል ሰው ነው ተብሏል። ስለዚህ ረመዳን ላይ ጀግኖች ሆነን ጎበዞች ሆነን የዒባዳን ጣዕም ቀምሰን ስሜታትን አሸንፈን እንደነበረው ከረመዳን በኋላ ይሄን ትግል ልንቀጥል ይገባል። ነፍስ እንዳስለመዳት ነው። አንድ ወር ሙሉ ወንጀል መተው የቻለ ከዛ በኋላ 11 ወር ወንጀል መተው ይቀለዋል። ليس من يقطع طرقا بطلا إنما من يتقي الله. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه والتابعين. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة خلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة. أوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى واستعدوا للقائه بفعل الطاعات وترك المنكرات وأحسنوا توديع ضيفكم الكريم فإنه شاهد عليكم ولا يدري أحد أنه يلقاه بعد هذا العام. يا الله باروتوي الله تبارك وتعالى ميقبون فراتشا فروت يعزاتشون تاجزوا يكلكلاتشون تكلكلوا. رمضان بتكباري الله فراتشا استمرونا የሰው ልጆች ተደብቀው መብላት እየቻሉ አላህን ፈርተው ሳይበሉ ይውላሉ፣ ሳይጠጡ ይውላሉ። ለጾማቸው ክብር ብለው የተለያዩ ወንጀሎችን ይተዋሉ። ወንጀል መተው ማለት የአላህ ፍራቻ ምልክት ነው። ሶላትን በአግባቡ መስገድ ማለት አላህን የመፍራት ምልክት ነው። የአላህ ፍራቻ በጊዜ በቦታ የተገደበ አይደለም። የአላህ ባሮች ሆይ ትናንትና በረመዳን መምጣት ሁላችንም ስንደሰት ነበር። በረመዳን ውስጥ ጾም ስላለ፣ በረመዳን ውስጥ የጀማዓ የሌሊት ሶላት ስላለ፣ በረመዳን ውስጥ ደጋግሞ ቁርአን ማክተም ስላለ፣ ማክተም መቅራት የማይችሉ ሁሉ በተራዊህ በተሐጁድ ቁርአን እየሰሙ ቀልባቸው ስለሚደሰት ለረዥም ሰዓት ስጁድ ሩኩዕ ያደረጉ ጌታቸውን ስለሚያናግሩ ጌታቸውን ስለሚማጸኑ ይሄ ሁሉ ኸይር የነበረበት ወር ትናንት ስንጠብቀው እንዳልነበረው እነሆ ዛሬ ጥሎን ሊሄድ ነው። ወርቃማ የረመዳን ቀናቶች ሌሊቶች እንደ ደቂቃና እንደ ሰከንድ ፈጥነው ሄደዋል። የሰው ልጅ ሕይወትም እንደዚህ ሆነ። ምንም ሳናውቀው አንድ ቀን ሁለት ቀን ሰዓቶች ደቂቃዎች እንኳ ያለፉ ሳይመስለን ወር ለተገባደለው ሁሉ ሕይወታችንም ዕድሜያችንም እንደዚህ ሆነው የሚያልፉ። ብልህ ማለት በእያንዳንዱ ቀን በእያንዳንዱ ሰዓት ኸይር መስራት፣ ከወንጀል መራቅ፣ ወደ አላህ ተባረከ ወተዓላ መቃረብ ዓላማው ግቡ የሆነ ሰው።
ሞኝ ማለት ደግሞ እንደዚሁ እየበላ እየጠጣ እየተኛ ሕይወቱን የሚያቃጥል ሰው ነው። እነሆ ረመዳን ሊያልቅ ሊሰናበተን 4 ወይም 5 ቀኖች ብቻ ነው የቀሩት። ከኛ ውስጥ ቀጣዩን ዓመት እንደሚያገኝ ዳግም ከረመዳን ጋር እንደሚገናኝ እርግጠኛ መሆን የሚችል ማንም የለም። የትኛውም ነፍስ መቼና የት እንደምትሞት አታውቅም ተብሏል። እስከ ዛሬ ያለፉ የረመዳን ቀናቶችን ማግኘታችን ትልቅ ጸጋ ነው። በአግባቡ ከጾምን ኸይር ሥራ ከሠራን ለዚህ አላህን አልሐምዱሊላህ ልንለው ከልባችን ልናመሰግነው ተጨማሪ ፈضል ስጦታ ጸጋውን ልንጠይቀው ይገባናል። አሁንም ቢሆን ከረመዳን ጥቂት የማይባሉ ወርቃማ ቀናቶች ቀርተዋል። በእነዚህ ቀናቶች የቻልነውን ያክል ኸይር ሥራ ልንሠራ የተከበረውን የረመዳን ወር እንግዳችንን በአማረ መልኩ ልንሸኘው ይገባናል። የምንወደው እንግዳ፣ ብዙ ስጦታዎችን ይዞ የመጣ እንግዳ፣ በናፍቆት ስንጠብቀው የነበረ እንግዳ ከተወሰኑ ቀናት ከኛ ጋር ቆይቶ ሲሄድ በመልኩ ነው ምንሸኘው። በመሄዱ እናዝናለን። በምንችለው ያክል በፈገግታ በክብር እንሸኘዋለን። ረመዳን ምድር ላይ ካሉ እንግዳዎች ሁሉ የላቀ ክቡር እንግዳ ነው። የጀነት በሮችን የሚከፋፍት ጠላታችን ኢብሊስን ሸይጣንን የሚያሳስር በዚህ መልኩ ብዙ ኸይር ይዞ የመጣ እንግዳ ሲሄድ በሐዘን ልንሸኘው ይገባል። ከሱ በመለየታችን ውስጣችን ሊያዝን ይገባል። ኸይር ሥራ ሰርተን ተወብተን ተስተካክለን ወደፊት እስከ ለተሞታችን ድረስ ምንቀጥልበት የዒባዳ የተውበት የመስተካከል እቅድ አስይዞን አስተካክሎም ከሆነ የሄደው በሌላ በኩል ልንደሰት ይገባል። እነሆ ረመዳን ብዙ ኸይሮችን አስተምረናል። ነፍስያችንን አጥርቶልናል። ካመኑበት መልካም ነገር መስራት እንደሚቻል፣ ካመኑበት ወንጀል መተው እንደሚቻል በተግባር አሳይቷል። ብዙ ሰዎች ረመዳን ነው ብለው ጠባያቸውን አስተካክለው ብዙ ወንጀሎችን ትተዋል። ከፈርዱ ሶላት አልፎ ለሌሊት ሶላት በተደጋጋሚ ወደ መስጂድ ተመላልሰዋል። 5 ወቅት ሶላት ሳያልፋቸው ሶፈል አወል ላይ የተሽቀዳደሙ የሚሰግዱ ሰዎች በዝተዋል። ይህ ዓመቱን ሙሉ ካመነበት ቀላል እንደሆነ ረመዳን አስተምሮን አይ ካለን ረመዳን ሲወጣ ወደ ኋላ ከተመለሰን ከረመዳን በኋላ እንዲህ አይነት ኸይር ሥራ ከበደኝ 5 ወቅት ሶላት ጊዜውን ጠብቆ ሱቅ ዘግቶ ከቤት ከብርድ ልብስ ከፍራሽ ወጥቶ ወደ መስጂድ መምጣት ከባድ ነው ካለን ውሸታም እኛን ወደ ኋላ ያልነው እኛን። ረመዳን ያስተካከለውን ነፍሳችንን ረመዳን እንደወጣ ልናበላሽ አይገባም። ረመዳን ያጸዳትን ነፍሳችንን ቀልባችንን ረመዳን ሲወጣ በወንጀል በሸልተኝነት በዱንያ ፍቅር በስንፍና ልናበላሸው ልናደፈርሰው አይገባም። አላህ ተባረከ ወተዓላ በብዙ ነገሮች ምሎ ቀድ አፍለሐ መን ዘካሃ ወቀድ ኻበ መን ደሳሃ ነፍሱን ያጠራት ዳነ፣ ስኬታማ ሆነ። ነፍሱን ያቆሸሻት አፈረ፣ ከሰረ፣ አነሰ፣ ተዋረደ ብሎ በአላህ ማመን መልካም ሥራ መስራት ነፍስን ያጠራል፣ ነፍስን ያጠዳል፣ የውስጥ እውነተኛ ደስታን ይሰጣል። በተቃራኒው ደግሞ ወንጀል ማብዛት፣ አላህ ያዘዘንን ከመታዘዝ ወደ ኋላ ማለት፣ ስሜትን መከተል፣ ዲንን ቸላ ማለት፣ በአዱንያ መታለል፣ ለጊዜያዊ ለቅጽበታዊ ደስታ ብሎ የአላህን ቁጣ የሚያመጣን ነገር መዳፈር ቀልብን ያቆሻል፣ ነፍስን ያበላሻል። የውስጥ ቀልብ ከተበላሸ ነፍስ ከቆሸሸች የውጭ ማማሩ የልብስ ማማሩ የውጫዊ ውበት መጠበቁ ምንም ዋጋ የለም። አንድን ሰው ሰዎች አይተውት እንዴት ያምራል፣ እንዴት ደስ ይላል፣ እንዴት ይማርካል ሊሉት ይችላሉ። ቀልቡ ውስጥ ግን ቅንጣትን የምታክል ኢማን የሌለሽ ከመሆኑ ጋር ብላ ነብዩ ሰለላሁ ዐለይሂ ወሰለም ኢማን ሳይኖር ውስጥ ሳይጸዳ ሳያምር የውጭ ማማር አላህ ዘንድ እንደሚያሳንስ በግልጽ ያሳያል ይሄ ሐዲስ። ስለዚህ ረመዳን ላይ ሁሉም ሙስሊም ቢያንሱም ከ5 ወቅት ሶላትን በጀማዓ በመስገዱ ፈርዱ ረመዳንን በመጾሙ ነፍሱን በከፊልም ቢሆን አጽድቷል፣ ነፍስያውን አሳምሯል፣ አጥርቷታል። ከዛ በተጨማሪ ኸይር የተባሉ ስራዎችን ሁሉ እንዳቅሙ የሰራ እንደሆነ ነፍሱ ሙሉ በሙሉ ትጸዳለች፣ ሰላም፣ ደስታ ታገኛለች። ረመዳን ላይ ያለው ፍቅር፣ ያለው መተዛዘን፣ ያለው መዋደድ ሰበቡ ከወንጀል መራቅ፣ ኸይር ስራ ማብዛት፣ ሸይጣን ከኛ መራቁን። ሁሌ አላህን ከፈራን ሸይጣን ከኛ ይርቃል። ሁሌ ሸሪዓን ካከበረን ሸይጣን እኛ ላይ ያለው አቅም ያለው ስልጣን ይቀንሳል። ከዲን ስንርቅ ነው ሸይጣን የሚጫወተው። ስሜታችንን ስናመልክ ነው ሸይጣን የሚጫወተው።
ረመዳን ላይ ሸይጣን የሚታሰረው ለአቅመ ደካሞች ነው። ኢማናቸው ጠንካራ ለሆነ የዱንያን ጠፊነት ላወቁ በየትኛውም ሰዓት ሞት ሊወስደኝ ይችላል፣ ፍራሼ አፈር ሊሆን ይችላል ብሎ የተዘጋጀ ሰው ሸይጣን ሁሌም ከሱ እንደሸሸን እንደራቀን እንደፈራው። ይህን ቁርአን ላይ አላህ በርካታ አንቀጾች ነግሮናል። ኢነ ዒባዲ ለይሰ ለከ ዐለይሂም ሱልጣን፣ የኔ ትክክለኛ ጥርት ያሉ ባሮቼማ እነሱ ላይ አቅም የለህም ብሎታል። ለሸይጣን አላህ ነግሮታል። እሱም አልችልም እነሱን ማጥመም አላሳስታቸውም ብሎ ኢዳ ረመዳን ላይ የሰበሰብነውን ኸይር ልንበትነው አይገባም። ያጠብነውን ልብ መልሰን ልናቆሻ አይገባም። ያስለመድነውን ኸይር ሥራ ልናቋርጥ አይገባም። ረመዳንን ተሰናበተን ማለት ኸይር ሥራ ተሰናበተን ማለት አይደል። ሙእምን የኸይር ሥራ ኮንትራት ውስጥ አይገባም። በሕይወት እስካለ ድረስ ሁሌም ዒባዳ ላይ ነኝ። ሁሌም ኸይር ሥራ ላይ መሽቀዳደም የእሱ መለያ ነው። የአላህን ውዴታ ማግኘታችንን፣ የጀነት ቁልፍ መረከባችንን፣ ሲራጥን መሻገራችንን እስክናረጋግጥ ድረስ ከኸይር ወደ ኋላ ነው። ነፍስያችን እንደፈለገች እንድትሆን አንፈቅድላት። እዚህ ዱንያ ላይ ነፍሱ እንደፈለገች የሆነ አኺራ ላይ እንደፈለገ መሆን አይችልምና ባሪያ መሆን ማለት እዚህ ዱንያ ላይ ስሜትን ለአላህ ተባረከ ወተዓላ ለዲን ተገዥ ማድረግ ማለት። ረመዳን ውስጥ ሲሰሩ የነበሩ ኸይር ስራዎች በሙሉ ከረመዳን ውጪ ማለት ከረመዳን በኋላ ማለት ረመዳን ላይ ልንጨምር፣ ልንበረታ፣ ልንሽቀዳደም ይገባናል እንጂ ረመዳን ውስጥ ያለው የዒባዳ አይነቶች በሙሉ ከረመዳን በኋላ ማለት ሞት እስኪወስደን ድረስ ሁሉንም ኸይር ስራ ለነገ ሳንል በንቃት ልናከናውን ይገባናል። ረመዳን እንደወጣ ከሸዋል 6 ቀን እንድንጾም ነብዩ ሰለላሁ ዐለይሂ ወሰለም ደንግገዋል። ጾም እንዳይቋረጥ ከዛ በኋላም በየወሩ 3 ቀን መጾም እንዳለበት የላቀ ምንዳ እንዳለው በንግግርም በተግባርም ነብዩ ሰለላሁ ዐለይሂ ወሰለም ደንግገዋል። በየወሩ 3 ቀን የጾመ ዓመት ሙሉ እንደ ጾም ይቆጠርለታል ብላ በየሳምንቱ ሰኞና ሐሙስም ይጾሙ ነበር አለይሂ ሰላቱ ወሰላም። ስራዎች ወደ አላህ የሚቀርቡበት ቀን ነው። ጾመኛ ሆኜ ስራዬ ወደ አላህ እንዲቀርብ ወዳለሁ ብለዋል። ከዚህ ከፍ ብሎ አቅም ላለው ሰው አንድ ቀን የጾሙ አንድ ቀን ማፍጠርም እንደሚቻል ከዚህ የተሻለ ተወዳጅ ጾምም እንደሌለ ነብይ ተናግረዋል። ትክክለኛ የአላህ ባሮች ዓመቱን ሙሉ እንደ ጾሙ ነው የሚያሳልፉት። ሁለት አይነት ጾም፣ እንደ ረመዳኑ አይነት ከምግብ ከመጠጥ የሚታቀቡበት ጾም ሰኞና ሐሙስን በመጾም በየወሩ 3 ቀን በመጾም ሌሎችንም በየአጋጣሚው አሹራ ላይ አረፋ ላይ የሚከሰቱ ጾሞችን በመጾም ዓመት ሙሉ የረመዳን አይነት ስሜት እንዲሰማቸው ያደርጋል። ሌላው ትልቁ ጾም እድሜ ልካቸውን ከወንጀል ይጾማል። ከምግብና ከመጠጥ መታቀብ ዝቅተኛ የሚባል ማንም የሚችለው የደካማዎች ጾም። ምግብና መጠጥ በሕክምና ምክንያቱም ከሰዎች ያቆማል። ከባድ የሚባለው ጾም የአማኝ መለኪያ የሚደረገው ጾም ከወንጀል መጾም፣ ምላስን ከሐራም ማጾም፣ ዓይንን አላህ ከከለከለው እይታ እንዲታቀብ ማጾም፣ ጆሮን አላህ የሚጠላውን ነገር እንዳይሰማ ማገድ፣ እግርን አላህ ወደሚጠላው ቦታ እንዳይሄድ ማድረግ፣ ወደ ሆዳችን ሐራም እንዳይገባ ሐላል ብቻ እንዲበላ ማድረግ፣ እጃችንን ወደ ሰው በወንጀል እንዳይሰነዘር መቆጣጠር። ይሄ ነው የህይወት ጾም። በዚህ መልኩ ዱንያ ላይ የጾመን ጀነት ሲገባ ያፈጥራል። አማ ሐላል ምግብን ከመተው ጋር በሐራም ያፈጥሩ ቢጾሙም አልጾሙም። ወሀከዛ ረመዳን ውስጥ የነበረው ሶላት ከረመዳን በኋላም አለ። በቀን 12 ረካ የሰገደ ሰው ጀነት ላይ ቤት ይገነባለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዓመቱን ሙሉ ነው ያለው። ከዙህር በፊት 4 ረካ ሱና፣ ከዙህር በኋላ 2 ረካ፣ ከመግሪብ በኋላ 2 ረካ፣ ከኢሻ በኋላ 2 ረካ፣ ከፈጅር በፊት 2 ረካ ሱና የሰገደ በቋሚነት ሁሌ ጀነት ላይ ቤት ይገነባለታል ብላ። የሌሊት ሶላትም አለ፣ ሁሌ ነው የሚሰገደው። ነብዩ ሰለላሁ ዐለይሂ ወሰለም ረመዳንን ከረመዳን ውጪ በየሌሊቱ 11 ረካ ረጃጅም እየቀሩ ረጃጅም ስጁድ ያደረጉ ይሰግዱ እንደነበረ ተነግሯል። ሰደቃውም ረመዳን ላይ ብቻ የተገደበ አይደለም። ቁርአኑም ረመዳን ላይ ብቻ የተገደበ አይደለም። ስነ ምግባር ማሳመሩ፣ ደግነቱ፣ መልካም መናገሩ፣ መዋደዱ ረመዳን ላይ ብቻ የተገደበ አይደለም። ሙእሚን ሁሌም ባለበት በሄደበት ሁሉ መልካም ደግ ነው፣ ዓላማውን አይረሳም። ወሀከዛ ረመዳን ላይ ብቻ አላህን አውቆ ከዛ በኋላ አላህን የሚረሳ ሰው መጥፎ ሰው፣ ከሰዎች ሁሉ መጥፎ ሰው ረመዳንን የሚያመልክ ሰው ነው። ለረመዳን ብሎ ደግም የሆነ ሰው ነው ተብሎ ከሰዎች ሁሉ ጥሩ ሰው የትም ይኑር መቼም
አላህን ተባረከ ወተዓላ አስታውሶ አላህን ፈርቶ የሚስተካከል ቀጥ የሚል ሰው ነው ተብሏል። ስለዚህ ረመዳን ላይ ጀግኖች ሆነን ጎበዞች ሆነን የዒባዳን ጣዕም ቀምሰን ስሜታትን አሸንፈን እንደነበረው ከረመዳን በኋላ ይሄን ትግል ልንቀጥል ይገባል። ነፍስ እንዳስለመዳት ነው መተው 1 ወር ሙሉ ወንጀል መተው የቻለ ከዛ በኋላ 11 ወር ወንጀል መተው ይቀለዋል። እሱ ረመዳን መድረሳ ነው፣ ማሰልጠኛ ነው። ለ1 ወር ሙሉ የሰለጠነውን የለፋንበትን ከረመዳን በኋላ ወደ ኋላ ልንመለስ አይገባም። የሰው ልጅ ነፍሱ እንደ ሕፃን ልጅ ናት። ያስያዟትን በቀላሉ ትይዛለች። ረመዳን ላይ ተራዊህ ሰግደህ ቤት ገብተህ 2 ሰዓት ከምናምን 3 ሰዓት አርፈህ ተመልሰህ ለተሐጁድ እየመጣህ ነው። ተሐጁድ ሰግደህ ምትችለውን ያክል ቁርአን ቀርተህ ዙሁር በልተህ ተመልሰህ ለፈጅር ሶላት እየመጣህ ነው። ከፈጅር በኋላ አቅም ያለው አላህ ያገረለት ፀሐይ እስክትወጣ ድረስ ቁጭ ብሎ እየቀራ ሰግዶ ጌታውን ለምኖ ዱዓ ኢስቲግፋር አድርጎ ወደ ቤቱ ሄዶ ከፍ ያለ ኢማን ያለው አቡሃን ጠብቆ ሰግዶ ዙህር ይደርሳል። ከዙህር በኋላ ዐስርን የናፈቀ ይጠብቃል። ወሀከዛ 24 ሰዓት በዒባዳ አሳልፈሃል። ታዲያ ምን ነው ረመዳን እንደወጣ ዋጅቡንም ሱናውንም እርግፍ አድርገህ ለመተው የምታስበው? ሞት አለብኝ፣ አላህ ፊት ነገ ቆማለሁ፣ ዱንያ የመጣሁት ለንግድ ነው፣ ኸይር ስራ ልሰራ ነው፣ እዚህ በሰራሁት ኸይር ስራ ልክ ነው አኺራዬ የሚያምረው የሚል ሰው እንዴ አያደርግም ነው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወሳሪዑ ኢላ መግፊረቲን ሚን ረቢኩም ወጀነቲን ዐርዱሃ አሰማዋቱ ወልአርዱ ኡዒደት ሊልሙተቂን ባረከላሁ ሊ ወለኩም ፊል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ማ ተስመዑነ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ደንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። አልሐምዱሊላህ ሐቀ ሐምዲህ ወሰላቱ ወሰላሙ ዐላ ነቢይህ ወዐብዲህ ወሰለመ ተስሊመን ከሲራ አማ በዕድ። እነሆ ጾም ለጾመኛ 2 ደስታዎችን ይዞ ይመጣል። ጾመኛ በጾም ውስጥ 2 ደስታ ያገኛል። አንደኛ ጾሞ ውሎ ሲያፈጥር፣ እንደዚሁ ደግሞ 30ውን ቀን ወሩን ሙሉ ጾም ሲጠናቀቅ ዒድ በመድረሱ ረመዳንን ለመጾም በመብቃቱ ደስተኛ ይሆናል። በሌላ በኩል ደግሞ የቅያም ቀን ከጌታው ሲገናኝ የጾሙን ምንዳ ሲያገኝ ይደሰታል። የአኼራውን ደስታ በተሟላ መልኩ እናገኝ ዘንድ ሁሌ ረመዳን ላይ የነበረን አይነት ኢማን፣ አኽላቅ፣ አደብ ከጌታችን ጋር ሊኖረን ይገባል። ሌላ እዚህ ዱንያ ላይ የምናገኘው ደስታ 2 አይነት ነው። በየምሽቱ ስናፈጥር እንደሰታለን፣ ጾመን ውለን ለማፍጠር መብቃታችን። ጾምን የሚያፈርስ ነገር ቀን ላይ እኛ ላይ ባለመድረሱ፣ ማታ ላይ አላህ በረዘቀን ሐላል ነገር ከልጆቻችን ጋር ከወዳጆቻችን ጋር ከቤተሰብ ጋር ማፍጠር መቻል ትልቅ ደስታ ይፈጥራል። በሌላ በኩል ደግሞ ወሩ ተጠናቆ ዒድ ሲደርስ በዒድ ደስታ መደሰት ሌላ ጾም የሚያስገኘው ደስታ ነው። የሙስሊሞች ዒድ የሙስሊሞች ዓመት በዓል እንደ ሌሎች በዓላት ነው። ዒባዳ ያለበት ደስታውም አጅር የሚያስገኝ ነው። ከዒድ ጋር ተያይዞ መታወቅ ያለባቸው ህግጋቶች፣ አደብና ስነ ስርዓቶች አሉ። ከዚህም አንዱ ጾም ሲጠናቀቅ ተክቢር ማብዛት ሱና ነው። አላህ ቁርአን ላይ ያዟል። ወሊቱክሚሉል ዒደተ ወሊቱከቢሩላህ ዐላ ማ ሀዳኩም ብሏል። አላህ ተባረከ ወተዓላ ለእናንተ ገሩን ደንግጎላችኋል። ዑዝር ያላችሁ ረመዳን ላይ መብላትና ሌላ ጊዜ ቀዷ ማውጣት ትችላላችሁ። ገሩን መንገድ ሊመራችሁ ይፈልጋል። ወሩን ልትሞሉ ይፈልጋል። ወሩ ሲጠናቀቅም ተክቢር እንድትሉ ይፈልጋል ብላ ነገ ዒድ ነው ተብሎ ከታወጀበት ዕለት ጀምሮ ፀሐይ እንደጠለቀች ነገ ዒድ መሆኑ ከታወቀበት ሰዓት ጀምሮ እስከ ሶላተል ዒድ ድረስ ተክቢር ማለት ሱና ነው። ለወንዱም ለሴት፣ ለሕፃኑም ለአዋቂም፣ ቤትም መስጅድም ገበያ ውስጥ በየመንገዱ ሁሉም በራሱ ወንዶች ድምፃቸውን ጮክ አድርገው ሴቶች ለራሳቸው በሚሰማ ልክ ቤት ውስጥ ከሆኑ ጮክም ብለው አጅነቢ እስከሌለ ድረስ ተክቢር ሊሉ ይገባል፣ ይወደዳል። ሌላው ከዒድ ጋር ተያይዞ ያለው ህግ ጾማችንን የተሟላ የሚያደርግ ወንጀላችንን የሚያራግፍ ዘካተል ፊጥር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ዘካተል ፊጥርን ሁሉም ሙስሊም ላይ ግዴታ አድርገዋል። ወንዱም ሴቱም ላይ፣ ሕፃኑም አዋቂውም ላይ፣ ባሪያውም ባሪያ ያልሆነውም ላይ የዕለት ጉርሱን አግኝቶ ለዕለትና ለዒድ ቀን ምሽት የሚበቃን ነገር አግኝቶ ከዚያ ትርፍ ያለው ለማኝ እንኳ ቢሆን ተረጂው እንኳ ቢሆን ሰዎች ከረዱት ቀንሶ ዘካተል ፊጥር ሊያወጣ ይገባዋል። ዘካተል ፊጥር መካከለኛ እጅ ባለው ሰው 4 እፍኝ ነው። ለማስመዘን መቸገር መስፈሪያ መፈለግም አያስፈልግም። መካከለኛ ተለቅ ያለ እጅ ባለው ሰው ለእያንዳንዱ ቤት ውስጥ ላለ ሰው ለሕፃንም ለአዋቂ 4 እፍኝ መስጠት በቂ ነው። የሚሰጠው በሀገሩ ከተለመደ እህል ነው።
ስንዴ ሊሆን ይችላል፣ አተር ሊሆን ይችላል፣ ዱቄት ሊሆን ይችላል። ለምስኪኖች በምግብነት ሊያገለግል የሚችል እህል መስጠት ነው። በገንዘብ መስጠት አይቻልም። ኢማሙ ማሊክ፣ ኢማሙ ሻፊዒ፣ ኢማሙ አሕመድ በመሰረቱ አቡ ሐኒፋም ጭምር ዘካተል ፊጥር የሚወጣው በመሰረቱ በእህል ነው ብለው ተስማምታ በገንዘብ ሰሓቦችም ይሁን ትልልቅ የዲን መሪዎች አላወጡም። አውጡ ብለውም አልመከሩም። የሚበጀውን አላህ ነው የሚያውቀው። ለምስኪኖች የሚሻለው ገንዘብ ነው ብሎ በገንዘብ መስጠት ከአላህና ከረሱል ይልቅ የሚሻለውን እኔ አውቃለሁ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በጊዜው ከነበረ ከቴምር፣ ከአይቤ፣ ከገብስ ከመሰል ነገሮች እንዲወጣ ነው የደነገጉትና ባሉበት ሀገር ያሉ ሰዎች የሚመገቡትን እህል 4 ክፍል ለእያንዳንዱ ሰው መስጠት፣ ለጽንስ ሁሉ ማውጣት እንደሚወደድ የተናገሩ ሊቃውንቶች አሉ ከዑስማን ኢብኑ አፋን ጀምሮ። ያልጾመም ሰው ቢሆን ዘካተል ፊጥር ማውጣቱ ተወዳጅ። ለምንድን ነው ዘካተል ፊጥር የሚወጣው የተባለ እንደሆነ 2 ምክንያቶች አሉት። አንደኛው ጡዕመተን ሊልመሳኪን ለምስኪኖች ምግብ እንዲሆን በዛ ቀን እንዲብቃቁ እንዳይለምኑ። በሁለተኛ ደረጃ ጾመኛ በጾሙ የፈጠራቸው ክፍተቶች ሊኖሩ ይችላሉ። ለክፍተቱ ማበሻ፣ ለጥፋቱ መሰረዣ መውጣት ያለበት በላጩ ወቅት የዒድ ቀን ከሶላት በፊት ነው። የዒድ ቀን ማለዳ ላይ ንጋት ላይ ተነስተው ሶላት ከመሄድ በፊት ሶላት ከመጀመሩ በፊት መስጠት፣ አዘጋጅቶ አሳድረው ለዒድ ሲሄዱ መስጠት። ይሄን ማድረግ ያልቻለ ሰው ወይም በዛ ቀን አይመቸኝም ያለ ሰው አልያ ደግሞ ከዛ ቀደም ብሎ መስጠቱ ለምስኪኖች በላጭ ነው ብሎ ያመነ ሰው ከዒድ ቀን 2 ቀን አስቀድሞ መስጠት ተፈቅዷል። ከዛ በፊት መስጠት አይቻልም። ከዒድ በኋላ መስጠት አይቻልም። ከዒድ በኋላ የሰጠ ሰው ተራ ሰደቃ ነው የሚሆንለት፣ ግዴታው እንዳልተወጣ ነው የሚቆጠረው፣ ወንጀለኛ ይሆናል እያወቀ የተወሰ። ሆኖም ግን ዒድ አልፏል ወቅቱ አልፏል ብሎ መልሶ ሊያመጣው አልያ ሊተው አይገባም። ተውበት ከማድረግ ጋር ማውጣት መስጠት ይጠበቅበታል። ከዘካተል ፊጥር ህግጋት፣ ስነ ስርዓት፣ አደብ አንዱ ሁሉም ጾመኛ የራሱን ማውጣቱ በላጭ። በወላጆቹ ስር እንኳ ቢኖር አቅም ካለው ገንዘብ ካለው እያንዳንዱ ጾመኛ የራሱን ራሱ ቢያወጣ በላጭ። ሚስት የራሷን ብታወጣ፣ ባል የራሱን ቢያወጣ፣ ከወላጆቻቸው ጋር እንኳ የሚኖሩ ቢሆኑ የደረሱ ገንዘብ ያላቸው ልጆች የራሳቸውን ቢያወጡ መልካም። ይሄን ማድረግ ካልተቻለ አባወራው በሱ ስር ላሉት በሙሉ ራሱን ማውጣት ይችላል። የጾመ በሙሉ ራሱ ገበያ ሄዶ እህል ገዝቶ ሰፍሮ ለምስኪኑ በእጁ በእግሩ የተራመደ በእጁ ወስዶ ማቀበል ሌላው ከዘካተል ፊጥር ጋር በተያያዘ መታወቅ ያለበት ተወዳጅ ተግባር ነው። የሆነ ሰው እንዲያወጣልህ ሀሊያ ደግሞ ባለሱቅን ምስኪን ሲመጣ ይሄን ያክል ስጥልኝ ብለህ ማዘዝ ሳይሆን ዘካተል ፊጥር አንድ የዲን መገለጫ ነው። ይሄ የዲን መገለጫ መጥፋት የለበት። በቤተሰቡ ልክ እህል ገዝቶ ቤት አምጥቶ ልጆች እያዩ እየሰፈረ እየቋጠረ ራሱ ወስዶ ሊሰጥ፣ ልጆቹን አስይዞ ምስኪኖች ባሉበት እየፈለገ ሊያስረክብ ይገባል። ገበያ ላይ ገዝተው እዛው ማንነቱ ለማይታወቅ ከመስጠት፣ ሱቅ ላይ የተወሰነ እህል ገዝቶ ለምስኪን ስጥልኝ ብሎ ከመሄድ ራሱን ማውጣት እየቻለ ለሰው ከመወከል ይልቅ አሁን በጠቀስነው መልኩ ገበያ ሄዶ ፈልጎ ተሸክሞ አምጥቶ በቤት ውስጥ ልጆች እያዩ ሰፍሮ ማስተማር፣ በተግባር ማሳየት፣ ምስኪን ፍለጋ መራመድ የዘካተል ፊጥርን አጅር ከፍ ያደርገዋል። በምትሰጡበት ጊዜም ደስተኞች ሆናችሁ መስጠት ይጠበቅባችሁ። ለምንድን ነው ዘካ የሚወጣው? ለምንድን ነው በዚህ በጠባብ ቀን በዒድ ቀን ራሴ ለልጆቼ ልብስ የዒድ መደሰቻ በምገዛበት ሰዓት ይሄን አድርገህ መባለው አትበል። ይሄን ያረከከው ነው የምታደርገው፣ አጅርም አይኖረው። ምናልባት ከመጠየቅ ብድም ብቻ ነው። ማንኛውም የዲን ህግጋት ራሱን የቻለ ምስጢር አላቸው። ራሱ ዘካተል ፊጥር ማውጣት ያልቻለ ሰው አውጣልኝ ብሎ መወከል ይጠበቅበታል። ራሱ ገዝቶ ማውጣት ያልቻለ ወይም በጊዜው እጁ ላይ ሳንቲም የሌለው ሰው አውጣልኝ ብሎ መፍቀድ ይኖርበታል። አንድ ሰው ለሌላ ሰው ሳይወከል ሳይፈቀድለት ዘካተል ፊጥር ማውጣት አይችልም። ቢያወጣም አይቆጥም። ሁሉም በጾመበት ሀገር ማውጣቱ በላጭ። በጾመበት ሀገር ማውጣት ካልቻለ ሌላ ሀገር እንዲያወጡለት ቢያዝ ምንም ችግር የለውም። ዒድ የደስታ ቀን፣ ነገር ግን ደስታ ከወንጀል ጋር መቀላቀል የለበት። ወሩን ሙሉ ኸይር ስንሰራ ቆይተን የዒድ ቀን ቀኑን በወንጀል ልንጀምረው ፈጽሞ አይገባም። ለዒድ መታጠብ ሱና ነው። ከሰሐቢዩ አብዱላህ ብን ዑመር እንደተነገረ ለዒድ አዲስ ልብስ መልበስ ከተቻለ፣ ካልሆነ ንጹህ ልብስ መልበስ ሱና ነው። ለዒድ ሽቶ መቀባት ሱና ነው። በዒድ መደሰት ደስታን መግለጽ ሱና ነው፣ ተወዳጅ። ሶላተል ዒድ ከሰገዱበት ሰዓት ጀምሮ ከሙስሊም ወገን ጋር ሲገናኙ ተቀበለላሁ ሚና ወሚንኩም፣ እንኳን አደረሳችሁ፣ እንኳን ደስ አላችሁ፣ ሚነል ሃይዲን። ሌሎችም ሰዎች በባህላቸው በቋንቋቸው በሀገራቸው ደስታን ይገልጹባቸው ቃላቶችን መጠቀም
ችግር የለውም የተፈቀደ። ሴቶች ለዒድ መውጣት ይችላሉ፣ ነገር ግን መገላለጥ የለባቸው፣ ሽቶ መቀባት የለባቸው፣ መዋብ መኳል የለባቸው። መልካም ስራ ስንሰራ ቆይተን በማግስቱ የሰራውን መልካም ስራ የሚያፈርስ ነገር ልናደርግ አይገባ። ዒድ ልቦች ንጹህ የሚሆኑበት፣ ፊት ላይ ምላስ ላይ ደስታ የሚታይበት፣ ጥላቻ የሚወገድበት ጊዜ ነውና ዘመዶችን መጠየቅ፣ ጎረቤትን ማስደሰት፣ ወላጆችን ማስደሰት፣ ልጆችን ማስደሰት ልንዘነጋ أيقبانا. ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأزواجه وسلم تسليما كثيرا. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في أوطاننا وول علينا خيارنا واكفنا شر شرارنا. اللهم ارفع عنا الوباء والبلاء، اللهم ارفع عنا الوباء والبلاء، اللهم ارفع عنا الوباء والبلاء. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم تقبل منا الصيام والقيام، اللهم تقبل منا الصيام والقيام، اللهم تقبل منا الصيام والقيام، ولا تجعل حظنا من الصيام الجوع ومن القيام التعب والسهر برحمتك يا أرحم الراحمين. آمين والحمد لله رب العالمين.